አላህ ከድንገተኛ አደጋ ይጠብቀን። የሀገሬ ልጆች ተመልከቱ፣ ተመልከቱ፣ ይሄን ጉድ ተመልከቱ። የኔ እናት አላህ ይፍረድባችሁ። ወላሂ አያችሁ፣ ሰውየው ራሱ እያያት ጣጥሏት ሲሄድ እዩት። እንደ መንሳት እንደ መርዳት ከተጠያቂነት ለማምለጥ ብቻ እሱም ሲሄድ ማለት ነው። ደንግጣለች። የሌለ እቃዋ እንደተበተነ እያየች ቸክም አላደረገችው። እየዞረች እያየች ነው። ፈርታለች። ለማምለጥ ብቻ ነው የምትሮጠው። አሁን ይህ ድርጊት ሳውዲ አረቢያ ውስጥ ነው የተፈጠረ ቢባል ማን ያምናል? የሀገሬ ልጆች ማን ያምናል? ወላሂ በጣም አስደንጋጭ ነው። መነጋገሪያ ሆኗል ሶሻል ሚዲያው እንዳለ አረቡ፣ ህንዱ፣ ኢትዮጵያ ሁሉም በየቋንቋው እየተነጋገረበት ያለ አስደንጋጭ ክስተት ነው ማለት ነው። ምክንያቱም እንደዚህ ያለ ነገር በአረቡ ዓለም ላይ አልተለመደምና ማለት ነው። በነገራችን ላይ እንደሷ ዘንጦ ለብሶ የሚወጡ ሴቶች ብቻ ሳይሆን ቆሻሻ የምጥሉቶችም እባካችሁን ራሳችሁን ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የአገሬ ልጆች፣ እንደው ዛሬ የመጣሁበት ቪዲዮ ያልተለመደ ለየት ያለ አስደንጋጭ ቪዲዮ እንግዲህ ሶሻል ሚዲያው መነጋገሪያ አድርጎታል ማለት ነው። በነገራችን ላይ ቪዲዮን ያየሁት ትናንትና ነው። ገባችሁ? ግን ለማመን ራሱ ይከብዳል ማለት እንደዚህ ያለ ድርጊት አይፈጸምም እያልኩ ሳይሆን ግን ተፈጸመ የተባለበት ቦታ እንደዚህ ያሉ ወንጀለኞች የዚያ ላይ ይኖራሉ ብዬ አስቤ ስለማላውቅ ህዝቡም ማነጋገሪያ አድርጎታል። ግራ ተጋብቷል። ያየው ሁሉ ደንግጧል ማለት ነው። ለምን? ያልተለመደ በጣም ጸያፍ ድርጊት ስለሆነ ማለት ነው። እንግዲህ መኪናው አለ፣ የሆነ ቁጥር ይታያል፣ ግን ሰው እያለው ያለው ታልጋ ቁጥር የለውም፣ ዝም ብሎ የሆነ ጽሑፍ ነው እያሉ ነው። እንዳያችሁት ዋና መስመር አይደለም፣ ውስጥ ለውስጥ የሚከድበት መስመር ነው ማለት ነው መስመሩ። እና በጣም ነው የሚያሳዝነው ወላሂ። ለዚያውም እኮ እንዳያችሁት እንግዲህ ቪዲዮ ላይ ማለት ነው አንዲት ራሷን ጠብቃ አለባበሷን አሳምራ ኒቃባን አበያዋን ለብሳ በምትሄድ ሴት ላይ እንደዚህ ያለ ግፍ ሲፈጸም እንግዲህ አረ ከባድ ነገር የልጆች። ለዚያውም በአረቡ ዓለም ላይ ህግ አለበት፣ ህግ ይከበርበታል በሚባልበት አዎ ህግ ይከበራል እናውቃለን። እንደዚህ የሚያደርጉ የሀገሪቱ ዜጎች ሳይሆኑ አንዳንድ ባለየ ጥገኞች የመጡበትን ዓላማ የረሱ ሰርተው መለወጥ ሲያቅታቸው በዝርፊያና እንደዚህ በማይረባ ነገር ላይ ተጠምደው ሰው የሚያንገላቱ ቢሆኑ እንጂ ይህን ድርጊት የፈጸሙት መቼም የሀገሩ ዜጎች አይደሉም። እና እውነት ለመናገር አስደንጋጭ ነው፣ አስፈሪም ነው፣ አሳፋሪም ነው እንደኔ ማለት ነው። እንዳልኳችሁ ልጅቷን አይታችኋታል። በስነ ስርዓት ልብሷን ለብሳ አበያዋን ለብሳ ኒቃባን ለብሳ እየተራመደች ባለችበት ሁኔታ ከኋላዋ መኪናው መጣ። እንዳያችሁት በሱ ገጥ ፖርሳዋን ይዛለች ማለት ነው። ያም ፖርሳ ነጥቆ ለመሮጥ ሲል ልጅቷን ማለት ነው ጎተታት። እኔ እንደው አልሐምዱሊላህ ያልኩት እንኳንም ሲጎትታት ዳ ሞተር ውስጥ አልገባች ነው። ገብቷቸዋል። እንደዚያ ሲጎትታት ስቧት መኪናው ከውስጥ ገብታ ህይወቷ ቢያልፍስ ምን ትሆን ነበረ? ግን አላህዬ እንትንነቷን አይቶ ምስኪንነቷን አይቶ ጠበቃት፣ አወጣት። ወላሂ በጣም ነው የሰበከኝ ሁኔታው ማለት ነው። እንደዚያ ሲስባት እንደዚያ ሲያበራት ሂዳ ብትገባስ? ሰው ለመዝረፍ ለዚሁም ተሰርቶ መለወጥ በሚቻልበት ሀገር ላይ ተቀምጦ ወደ እሷ ሲደርስ አይታችሁት ከሆነ አንገቱን አውጥቶ እጁን አውጥቶ በሚገባ ለመዝረፍ እንዲያመቸው መስኮቱን ከፍቶ ነበር እየተጠባበቃት የነበረ። ከሷ ሲደርስ ግን ሞት ልፎ ሊሮጥ ሲል ደግሞ በቀላሉ መሞትለፍ አልቻለችም። ወደቀች እሷ ማለት ነው። ስትወድቅ ያው እንዳያችሁት እቃዋ ሁሉ ብትንትን ብሏል ማለት ነው። እቃዋ ተበተነ። እሱ የቻለውን ያክል ታገለ፣ አልሆነለትም። እቃዋ መንገድ ላይ ሲበታተን እቃዋ ከተበታተነ በኋላ እሷም እቃዋን ቸክ አላደረገችውም። ከጥጓ እንዳያችሁት ሌላ ሰው ነበረ። ምንድነው እንዴት ነው ብሎ መኪናውን ለማስቆም ሆነ እሷንም ደግሞ ለመርዳት ምንም የሞከረው ነገር የለም። እንዲሁም እዚያው ቆሞ የነበረው እሷ እንደወደቀች ሲያውቅ ፖሊስ መጥቶ ሊጠይቀኝ ይችላል ብሎ መሰለኝ እዛ አካባቢ ለመሰወር በፍጥነት ተራምዶ ሲገባን ያየ ነው ማለት ነው። እሷም እቃዋን መረተቧን እሷም ስልክ አንስታ መቀረጿንም ሆነ ምኗን ትታ በፍጥነት አዩኝ አላዩኝ ደረሱብኝ አልደረሱብኝ እያለ እንዳያቸዋት ፈርታ ዘወር እያለች እያየች በጣም በኃይለኛው እየሮጠች ነበር ማለት ነው። እና እውነት ለመናገር በጣም ነው የሚያሳዝነው። ለምን ይደረጋል ተብሎ ከማይገመትበት አገር ላይ ስለተፈጸመ እንጂ እንደኛ ባሉ ሀገራቶች ላይ ቢፈጸም ምንም አይገርመንም። ለምን እያየነው እየሰማነው ያደግነው ነገር ስለሆነ
ነገር ግን ህግ አለበት በሚባለው በአረቡ ዓለም ላይ እንደዚህ ያለ አስጸያፊ ወንጀል እኔ ሲፈጸም ሰምቼም አይቼም አላውቅም። ለዚያም ነው ህዝቡን ያስደነገጠው። ምክንያቱም ያልተለመደ ወጣ ያለ ነገር ስለሆነ ማለት ነው። እና አላህ ከድንገተኛ አደጋ ይጠብቀን የሀገሬ ልጆች። በዚህ አጋጣሚ እነዚህ ሰዎች አንድ አካባቢ ብቻ አይደለም እየፈጸሙ ያሉት እየተባለ ነው። ገብቷቸዋል። ምክንያቱም አንድ ሰው አንድን ስራ ስራዬ ብሎ ከያዘው ባገኘው አጋጣሚ ሁሉ ያን ስራ ለመተግበር ወደ ኋላ አይልም። ስለዚህ ገንዘብ ብቻ አይደለም እነሱ የሚፈልጉት፣ የተለያዩ ጥቃቶችን መፈጸም ስለሚፈልጉ ከቤት ውጭ ወጣችሁ ቆሻሻ የምጥሉቶች ካላችሁ በስርዓት በጊዜ ከመሸ በኋላ አትውጡ ማለት ነው። እንግዲህ እሷ እንዳያችኋት በጠራራ ፀሐይ ነው። በቀን በጠራራ ፀሐይ እንደዚህ ያደረጉ ምሽት ላይ ቢያገኙ ምን እንደሚያደርጉ አስቡት። አረ ወላሂ በጣም አስደንጋጭ ነው። እኔ በጣም ነው የደነገጥኩት። በጣም ነው ልጅቷ የሚያሳዝነችኝ። ድንጋጤዋ ሰው ሀገር ሰላም ብሎ እየሄደ ማለት እንደዚህ ያለ የተለመደበት ሀገር እንደዚህ ያለ የተለመደበት ቦታ ቢሆን እኮ በቃ እናንተ ራሱ ጥንቃቄ አድርጋችሁ ትሄዳላችሁ። ፈራ ተባ እያላችሁ ትሄዳላችሁ። ለምን ያ ነገር ሊደርስብኝ ይችላል ብላችሁ ስለምታስቡ አስቀድማችሁ ልትጠነቀቁ ትችላላችሁ። ግን ታይቶ ተሰምቶ በማይታወቅ ሀገር ላይ እንደዚህ ያለ ነገር ድንገት ሲደርስ አረ ከባድ ነው። እንዲሁም ልጅቷን አለማድነቅ አይቻልም። ወላሂ ድንጋጤው ራሱ እንዴት አድርጓት እንደዚያ ተነስታ ራሱ መራመድ እንደዚያ ተነስታ ራሱ መሮጥ እንደቻለች በጣም ጀግና ነች። አለማድነቅ አይቻልም። እቃዋን እንኳን እያየችው እቃዋ ምንድን ነው ማት እኮ ነው የወረደባት። ያላሰበችው ከላይ እኮ ነው የተደፋባት። እና የሀገሬ ልጆች ቆሻሻ የምጥሉቶችም ራሳችሁን ጠብቁ። ምክንያቱም መኪና ውስጥ አስገብተው ምናምን እንደዚህ ይዘው ለመሄድ ሊሞክሩ ስለሚችሉ ማስጠንቀቂያ ማታርገ ማስጠንቀቂያ ማትንሳይ ነው። ብዙ ልጆች እንግዲህ ጥያቄ ተጠይቃላችሁ። እንደዚህ ያለ ነገር ቆረጥ አድርገን ስናመጣ ማንቀረጸው ከየት መጣ ምናምን ትላላችሁ። እንዳያችሁት ልጅቷ ወደ ውስጥ ስትገባ ቪዲዮ ቆሟል ማለት ነው መቀረጹ። ገባችሁ? ያኔ ሰው ቢሆን እየተከተለ ይቀረጻት፣ ልጅቷ ከገባችበት ድረስ ገብቶ መቀረጽ ያሳይ ነበር። ግን ጽሁፍም አለው በነገራችን ላይ ቪዲዮ ላይ። ያ ማለት ቪዲዮ የተቀረጸው በሲኩሪቲ ካሜራ ነው ማለት ነው። ያው ሲኩሪቲ ካሜራው ደግሞ እንዲቀርጽ የተገጠመው መስመር ዳር ብቻ ስለሆነ እስከ መስመር ዳር ነው የተቀረጸው ቪዲዮ። እዚያ በኋላ አልተቀረጸም ማለት ነው። እና እናንተ ደግሞ ቆሻሻ የምጥሉበት ብዙ ጊዜ ያው መኖሪያ ቤቶች ውስጥ ለውስጥ ናቸው አይደለ? ውስጥ ለውስጥ ሲሆን ደግሞ ካሜራ ላይኖር ይችላል። የራሳቸው የቤቱ ባለቤቶች ለግቢያቸው ለቤታቸው ብለው የገጠሙት ካሜራ ከሌለ እንደዚህ የሌላ የመንግስት ወይም የመስመር ዳር ካሜራዎች ሊኖሩ ስለማይችሉ የሆነ ችግር እንኳን ቢደርስባችሁ ማንም አይደርስባችሁም። ስለዚህ ካላ በታች ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ቆሻሻ ስጥሉ ቀን ጣሉ ማለት ነው። ቀን ውጡ፣ ምሽት ላይ አትውጡ። በግሩፕ ተደራጅታችሁ ምናምን ሸርን ጉድ የምትሉ የኢጃዛ ቤቶች ደግሞ እናንተ እንኳን እኛ ልንመክራችሁ አንችልም። ምክንያቱም ብዙ ነገር ታውቃላችሁ ከኛ በላይ በውጭ የምትሰሩቶች ማለት ነው። ብዙ እኛ ማለት ለነሱ ይሄ ነገር እኮ ብርቅ ላይ ሆን ይችላል። ለምን ስለለመዱት። ግን እንደኛ ላለው ደግሞ እንደዚህ ቤት ወተን ምናምን ስለማናውቅ ነው ይሄን ነገር ስናይ እየደነገጥ ነው ይሆናል እንጂ በኢጃዛ ቤት በየምኑ ብዙ ነገር ሲደርስ እናያለን። በእርግጠኝነት ይሄን ግፍ የፈጸሙት ይሄን አስጠያፊ ወንጀል የፈጸሙት መቼም የሀገሪቱ ዜጎች እንዳልሆኑ 100% እርግጠኛ ነኝ። ወይ ሀበሾች ናቸው ወይ እንደ ሀበሾች ያሉ አንዳንድ ልቅምቃሚ ጥገኛ ስደተኞች ናቸው ማለት ነው እንደዚህ ያለ አስጠያፊ ስራ የሚሰሩት። ምክንያቱም ራሳቸውን ባደንዛዥ አደንዝዘው ሰርተው መለወጥ ሲችሉ ዘርፎ መብላትን ልክ እንደ ሀገራቸው አድርገውት፣ ወንጀል መስራትን ልክ እንደ ሀላል ነገር አድርገውት፣ ወንጀል መስራትን ልክ ለውጥ አድርገው የሚያዩ ብዙ አላማ የሌላቸው ስደተኞች ለዕለት በልተው ከዋሉ ለውጥ የሚመስላቸው እንደነሱ ያሉት እንጂ መቼም ነብስ ያለው ሰው ይሄን ወንጀል አይፈጽምም። በጣም ያስጠላል ወላሂ። አላማ የሌለው ሰው በነገራችን ላይ የሚያደርገውን ነገርም አያውቅም። እና አላህ ይጠብቀን። በጣም ነው ያሳዘነች ወላሂ።